የአዲስ አበባ ከተማን የትራንስፖርት ስርዓት ቀልጣፋና የዘመነ ለማድረግ የትራንስፖርት አማራጮችን የማስፋት መሰረተ ልማቶችን የማሟላት ዘርፉ በቴክኖሎጂ የታገዘ አገልግሎት እንዲሰጥ የማስቻልና በዘርፉ የተሰማሩ አገልግሎት ሰጪዎችን የማብቃት ስራዎች እየተከናወኑ ይገኛሉ። የዚሁ አካል የሆኑና ከአካባቢ ብክለት ነፃ የሆነ አገልግሎትን ለማቅረብ የሚያስችሉ 100 የኤሌክትሪክ አውቶቡሶችም ወደ አገልግሎት ገብተዋል። አውቶቡሶቹ በከተማዋ ለመጀመሪያ ጊዜ በመንግስትና የግል ዘርፍ አጋርነት ወደ ስምሪት የገቡ ናቸው። አውቶቡሶችን ወደ ስምሪት በማስገባት መርሃ ግብር ላይ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ እንደተናገሩት የህብረተሰቡን እንግልት መቀነስ ለአካባቢ ተስማሚ የሆነና የነዳጅ ቁጠባን ተግባራዊ የሚያደርግ የትራንስፖርት አገልግሎት ለማቅረብ ሲሰራ ቆይቷል። መንግስት ያወጣውን የአካባቢ የአየር ንብረት ብክለት ለመከላከልና ከውጪ ሀገር ምናስገባውን ነዳጅ በውጪ ምንዛሬ ምክንያት ከፍተኛ ጉዳትና ወጪ እየተዳረግን ያለነውን ለመቀነስ የሚደረገውን ጥረት ተግባራዊ በማድረግ በኩል የአዲስ አበባ ከተማ አስተዳደር ፈርቀዳጅ የሆነ እርምጃ በመውሰድ እነኚህን የኤሌክትሪክ አውቶቡሶችን መግዛት ችሏል። ዛሬ ብቻ አይደለም ከ6 ወር በፊትም ወደ 150 የሚደርሱ በኤሌክትሪክ የሚሰሩ ሚኒባሶችን በመግዛት በከተማችን ውስጥ ያለው የትራንስፖርት አገልግሎት ከአየር ንብረት ብክለት መቀነስ ጋር ጥሩ አስተዋጽኦ እንዲያደርግ በተመሳሳይ ደግሞ የነዳጅ ቁጠባንም ለመተግበር የሚያስችል ስራዎች ሰርተናል። የከተማዋን የመንገድ ኔትወርክ ከለውጡ በፊት ከነበረበት በ10 በመቶ ማሳደግ የተቻለ ሲሆን የተርሚናሎችና የተሽከርካሪ ማቆሚያዎች ቁጥርም በእጥፍ አድጓል ያሉት ከንቲባ አዳነች ዘርፉን ለማዘመንም በርካታ ስራዎች መሰራታቸውን ገልጸዋል። የነበረውን የአውቶቡስ ቁጥር ከእጥፍ በላይ ከፍ ማድረግ ችለናል። የአውቶቡስ ቁጥርን ከፍ ማድረግ ብቻ በቂ ስላልሆነ ስምሪቱ አገልግሎት አሰጣጡ መሻሻል ስለሚገባው አገልግሎትን ለማሻሻል የሚያስችሉ የቴክኖሎጂና የስነ ምግባር ስልጠናዎችን በመስጠት መሰረተ ልማቱንም በመዘርጋት በኩል ትልልቅ እርምጃዎችን መውሰድ ችለናል። ከዚህም አልፎ በተለይም ከባለፈው ዓመት ከጀመርነው የኮሪደር ልማት ጋራ ብልህ የትራንስፖርት ስርዓትን በመዘርጋት እንዲሁም ቴክኖሎጂውን መጠቀም የሚያስችሉ ስልጠናዎችና ዝግጅቶችን በማድረግ የትራንስፖርት ስምሪቱ ለህዝብ ቀልጣፋ ፈጣን አገልግሎት መስጠት የሚያስችል እንዲሆን የአውቶቡስ ቁጥራችንን መጨመር ትርጉም ያለው ለውጥ ማምጣት እንዲችል የሚያስችል ስራዎችን ስንሰራ ነው የቆየነው። የከተማ አስተዳደሩ ካቢኔ የተወሰኑ አገልግሎቶችን በግል ባለሀብቱ ለማሰራት ባሳለፈው ውሳኔ መሰረት ለመጀመሪያ ጊዜ የኤሌክትሪክ አውቶቡሶቹ ኦፕሬሽን በመንግስትና የግሉ ዘርፍ አጋርነት እንደሚካሄድም ነው ከንቲባ አዳነች ያስታወቁት። የመጀመሪያውን የትራንስፖርት ኦፕሬተርነት የበላይነህ ክንዴ ግሩፕ እነኚህን አውቶቡሶች ገዝቶ በውሉ መሰረት ከማቅረቡ በተጨማሪ የመጀመሪያው የትራንስፖርት ኦፕሬተር በመሆን በግልና በመንግስት አጋርነት ወደ ተግባር ያስገባቸዋል። ይሄም ለከተማችንም ሆነ ለሀገራችን ከአሰራር አንፃር ፈርቀዳጅ ነው፣ የመጀመሪያው ነው። እንግዲህ ውጤታማ ለመሆን በጋራ በርብርብ በመስራት የበለጠ ምሳሌነታችንን እናጎላዋለን ብዬ አስባለሁ። የአዲስ አበባ ከተማ አስተዳደር የትራንስፖርት ዘርፉ የዘመነና ቀልጣፋ እንዲሆን እየሰራ ያለው ስራ በአርአያነት የሚጠቀስ መሆኑን በመርሃ ግብሩ ላይ የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ገልጸዋል። መንገዱ እየሰፋ ነው ያለው። አዳዲስ አማራጭ መንገዶች እየተከፈቱ ነው ያሉት። እግረኛና ተሽከርካሪ እየተለየ ነው ያለው። ይሄ የመንገድ ቅልጥፍናውን የሚያሳድግ ስራ ነው። ከዚህ በተጨማሪም ዜጎች በትራንስፖርት እጥረት እንዳይቸገሩ በርካታ የትራንስፖርት አማራጮች እየቀረቡ ነው ያሉት። ይሄ ብቻ አይደለም። አዲስ አበባ ውስጥ ሌላ አካባቢ በተደጋጋሚ የምናነሳው አላስፈላጊ ከሌላ የለም። ስለዚህ አዲስ አበባ ቀልጣፋ ትራንስፖርት ለመስጠት ዘርፈ ብዙ ስራዎችን እየሰራ ነው ብቻ ሳይሆን እንቅስቃሴ እንዳይስተጓጎልም የአርአያነት ሚና እየተጫወተ ስለሆነ በድጋሜ በራሴና በትራንስፖርት ሚኒስቴር ስም ማመስገን እወዳለሁ።
ወደ ስራ የገቡት የኤሌክትሪክ አውቶቡሶች ታዳሽ ኃይልን በመጠቀምና አካባቢን ከብክለት በመከላከል ለኑሮ ምቹ ከተማና ሀገርን ለመፍጠር የተያዘው ፖሊሲ ማስፈጸሚያ ማሳያ ናቸውም ብለዋል ሚኒስትሩ። ወደ ኢትዮጵያ የሚገቡ ተሽከርካሪዎች በተቻለ አቅም የአካባቢ አየር ንብረትን የማይጎዱ ብቻ ሳይሆን ታዳሽ ኃይልን የሚጠቀሙ በተለይ ደግሞ በብዛት ያለንን የኤሌክትሪክ ኃይል የሚጠቀሙ እንዲሆኑ አቅጣጫ በሰጡት መሰረት ኢትዮጵያ ውስጥ የሚገቡ ተሽከርካሪዎች የታዳሽ ኃይልን እንዲጠቀሙ የማድረጉ ስራ በስፋት እየተሰራ ነው ያለው። ዛሬ ወደ ስራ የምናስገባቸው መቶዎቹ የኤሌክትሪክ አውቶቡሶች የዚህ ፖሊሲ መፈጸሚያም ናቸው ማለት ነው። በስምምነቱ መሰረት የከተማ አስተዳደሩ አውቶቡሶቹን ገዝቶ ያቀረበ ሲሆን የግሉ ዘርፍ ደግሞ የኦፕሬሽን አስተዳደርና አቅርቦቶችን እንደሚያሟላ የአዲስ አበባ ትራንስፖርት ቢሮ ኃላፊ አቶ ያበባል አዲስ ተናግረዋል። የተሻለና የዘመነ የትራንስፖርት አገልግሎት ለመስጠት ይቻል ዘንድ አውቶቡሶችን የማስተዳደር ኃላፊነት በመንግስትና በግል አጋርነት ኦፕሬተር እንዲሆን ወስኗል። መንግስት አውቶቡሶችን ያቀረበ ሲሆን የግል ባለሀብቱ አውቶቡሶችን በብቃት ለማስተዳደርና የብዙሃን ትራንስፖርት አገልግሎትን ለመስጠት የሚያስፈልገውን የዴፖ ልማት፣ የቴክኖሎጂ አቅርቦት፣ የወርክሾፕ አቅርቦትና የሰው ኃይል አቅርቦት በግል ባለሀብቱ የሚሸፈን ይሆናል። አውቶቡሶቹ ዛሬ መጋቢት 23 ቀን 2017 ዓ.ም በመላው ከተማዋ ነፃ የትራንስፖርት አገልግሎት የሚሰጡ ይሆናል።